السلام عليكم ورحمة الله وبركاته. كيف حالكم؟ كيف حالكم؟ ትናንትና ትንሽ ማይጅሙ ፊዕለይንን ለማየት ሞክረን ነበር። ዛሬ ኢንሻአላህ ደግመን በደንብ አድርገን ትናንትና ግር ያላችሁን ነገር እናስተካክላለን ማለት ነው ቢኢዝኒላህ። ስለዚህ የፊዕል ጀዋዚሞች ለሁለት ከፍለን አይተናል። አንድ ፊዕልን ጀዝም የሚያደርጉና ሁለት ፊዕልን ጀዝም የሚያደርጉ ቃላቶች ማለት ነው። طيب ስለዚህ ሁለት ፊዕልን ጀዝም የሚያደርጉ ቃላቶች ጠቅሶናል። ኢንማ ወመን ወመህማ እነዚህ ቃላቶች ሁለት ፊዕልን ጀዝም ያደርጋሉ። ሁለት ፊዕል ማለት ማዲ ሊሆን ይችላል፣ ሙዳሪዕ ሊሆን ይችላል። ሁለቱንም ጀዝም ያደርጋሉ ማለት ነው። ጀዝም ሲያደርጉ የመጀመሪያው ፊዕል ምን ተብሎ ይጠራል? ለካ በስክሪፕቶ ከለከላችሁኝ። አይ የመጀመሪያው ፊዕል ምን ይባላል? አልአወሉ ዩሰማ ፊዕል الشرط طيب ለثانيا ማለት ሁለተኛው የትኛው ነው? ከየመጀመሪያውን አንድ ፊዕል ብቻ ጀዝም ከማድረግ ሁለት ፊዕል ደግሞ ጀዝም የሚያደርጉ ቃላቶች ማለት ነው። እነሱም ማይዝሙ ፊዕለይን ሁለት ፊዕሎችን ጀዝም የሚያደርጉ አልአወሉ ዩሰማ ፊዕል الشرط የመጀመሪያው ቃል ጀዝም የምናደርገው ቃል ማለት ነው። የመጀመሪያው ቃል ምን ብለን ነው የምንጠራው? ፊዕል الشرط ብለን እንጠራዋለን። እንደ ሸርጥ አድርጎ ይሄ እስጢላህን ነው ማለት ነው። ወሳኒ ሁለተኛው ምን ጀዝመው ፊዕል ደግሞ ምን ይባላል? ይሰማ ጀዋብ الشرط ይባላል ማለት ነው። ጀዋቡ ወጀዛአሁ የዛ የፊዕል የሸርጥ ብለን ያስቀመጥነው ቃል እንደ ጀዋብ እንደ ጀዛ ይቀመጣል ማለት ነው። ግልጽ ነው አይደል? وهذه الادوات እነዚህ ቃላቶች ማለት ነው ኢን ማ ወመህማ ወኢድማ ወአዩ ወመታ ወአያነ ወአይነ ወአነ ወሐይቱማ ብለን ጠቅሳቸዋለን። ሐይቱማ ያው በኩፍዮች በከይፈማን ኩፍዮች ናቸው ጀዝም የሚያስደርጉበት፣ በስሪጆች ጀዝም አያስደርጉትም። እዚህ ጋር ጠቅሶታል። እንዳጠቃላይ እናያቸዋለን ማለት ነው። طيب ኢን ነህ እቺ የጀዝም የዚህ የጀዋዚም ማናት? ሁለት ፊዕሎችን ጀዝም የምታደርገው ኢን ናት ማለት ነው። ኢን ሁለት ፊዕሎችን ጀዝም ታደርጋለች። ነሑ ቀውሊ ተዓላ ራሷ ደግሞ ምንድናት? ሐርፍ ናት። ይልል በሉ ራሷ ሐርፍ ናት። ሁለቱን ፊዕል ደግሞ እንደገና ምን ታደርጋለች? ጀዝም ታደርጋለች ማለት ነው። ይሄ የኢን ስራ ምንድነው? ጀስት ታዕሊቅ ማድረግ ነው። ታዕሊቅ ማለት ሁለት ፊዕሎችን ሙጀረዱ ታዕሊቅ ማለት ሁለቱን ፊዕሎች ማገናኘት። እንዲህ ካደረክ እንዲያደርጋሉ ኢንየሻ ይዝሂብኩም የሚለውን ነገር ሁለቱን ፊዕሎች ማገናኘት ታዕሊቅ ማድረግ ማለት ነው። ስራዋ ሐርፍ ናት እሷ ማለት ነው። ስለዚህ ምን እንላለን? ነሑ ቀውሊ ተዓላ ኢንየሻ ይዝሂብኩም ይዝሂብኩም ኢን የሻ አያችሁት? የሻ የሚለው ቃል አስሉ የሻ ረፍዕ ይሆናል። ነስብ ማድረግ እንችላለን። አስሉ ረፍዕ ነው፣ ላኪን ኢን ሲገባበት ጀዝም ታደርገዋለች። ስለዚህ የሻ የሚለው ቃል ፊዕል الشرط ነው ማለት ነው። በኢን ተጀዝሟል። ኢን ሸርጥያ ናት፣ ፊዕል الشرط ነው ማለት ነው። ስለዚህ ኢን ሐርፉ ሸርጢን ወጀዝሚን መብኒይ ዐለ السኩን ሐርፍ ሸርጢን ጃዚሚን የጅዚሙ ፊዕለይኒ ማለት ምን እንችላለን? ከፈለግን ኢን ሐርፍ ሸርጢን ወጀዝሚን የጅዚሙ ፊዕለይኒ መብኒይ ዐለ السኩን እንለዋለን ማለት ነው። የሻ ፊዕል الشرط መጅዙሙን ቢኢን ወዓላመቱ ጀዝሚሂ السኩን ፊዕል الشرط ነው ይሄ የሻ። ዩዝሂብ የሚለው ቃል ባዋለች ስኩን ነው። ዩዝሂብ የዝሃቡ ዩዝሂብ ነበረ ቃሉ፣ ዩዝሂቡ ነበረ ረፍዕ ነበር የሚሆነው አስሉ ማለት ነው። طيب ስለዚህ ኢን ገባችበት። ኢን ደግሞ ሁለት ፊዕል ነው ጀዝም የምታደርገው። ስለዚህ ኢንየሻ ዩዝሂብኩም ዩዝሂብ የሚለው ጀዋብ الشرط ነው። መጅዙሙን ቢኢን الشرطية وعلامة جزمه السكون እንለዋለን ማለት ነው። طيب ግልጽ ነው አይደል? الكاف እቺ መፍዑል ቢህ ናት። ኢራቡንሽ
طيب إن منلات አለን حرف شرط اسكريبتو ايوه حرف شرط وجزم جزم ያደርጋል حرف شرط ናት ነው ግን የምትጀዝሙ ምንድነው يجزم او تجزم فعلين يجزم فعلين مبني على السكون مبني على السكون ነው አለ ማለት ነው يشاء በቀላሉ فعل الشرط فعل مضارع ነው فعل الشرط ነው فعل مضارع ማለት ትችላላችሁ فعل مضارع فعل الشرط ማለት ይቻላል ችግር የለውም الشرط فعل الشرط ነው مجزوم مجزوم ب إن الشرطية بين الشرطية أيوة يذهب ده صافو للاችሁ يذهبكم ያለው ደግሞ يذهب جواب أو جزاء جواب اسكتوا يا الله جواب الشرط مجزوم وعلامة جزمه السكون ይሄንን وعلامة جزمه السكون ማለት ይቻላል السكون ያው እንደ ፊዕሉ ማለት ነው حذف النون ከሆነ ካስፈለገው حذف النون እንደሚያስፈልገው ታረጉታላችሁ ማለት ነው يشاء يذهبكم ባዋላ ያለችዋን ነው ካፉ ሌላ ነው ይሄ مفعول به ነው يذهب ያለችዋን يشاء ያለችዋን ቃል ነው የፈለግነው ማለት ነው طيب ስለዚህ ይሄ ኢን ሙጀረድ ሸርጥያ ነው ማለት ነው ጥሩ ወደ ማ ስንሄድ ማ አስል የተቀመጠችው ተነጋግረናል ማ መጀመሪያ ምንድናት ይቺ ምንድናት حرف ናት ልብ በሉ ይሄ حرف ነው حرف እኮ ነው حرف ስለሆነ حرف شرط ብለን ነው የምንነሳው ማለት ነው طيب ما نحو قوله تعالى ማ ደግሞ እንደገና ሸርጥያ አሁን ማ ሁሉ ጊዜ ባገኛችኋት ቁጥር ሸርጥያ ናት ብላችሁ እንዳታስቀምጡ ለሸርጥ ስትመጣ ነው ሸርጥ ቦታ ላይ ስትመጣ ምን አይነት ስራ ነው ያላት የሚለው ነው እንጂ ማን ባገኛችሁ ሞሱላ ልትሆን ትችላለች ማ እስቲፍሃሚያ ልትሆን ትችላለች የተለያዩ ነገሮች ልትሆን ትችላለች እንደየቦታው ማለት ነው አሁን ሸርጥያ ፊል ሁለት ፊልን ጀዝማ ስትመጣ ምንድነው ስራዋ አስላ አቀማመጧ ምንድነው ማ ለምንድነው የምትቀመጠው ለማ ነው አይደል ቀጣይ ያመጣልኝ ማ አስላ አቀማመጧ ለምን ነው ለغير العاقل غير العاقل ማለት አቅል ለሌለው አካል የተቀመጠች ናት ለቁስ ምናምን ነገር ማለት ነው ይሄ غالبا ነው አንዳንድ ጊዜ عموما ለغير العاقلም ለሁሉም ልትመጣ ትችላለች ግን غالبا ማ ስትቀመጥ ለغير العاقل ነው የምትቀመጠው በሉ ስለዚህ ይሄንን غير العاقل ምን አደረግነው ወደ ሸርጥ አመጣ ነው ይሄንን ማ ማለት ነው ሸርጥያ የማዕናን የሸርጥን ማዕናስ አሰጠ ነው ስንሰጠው ምን አለ وما تفعلوا من خير يعلمه الله وما تفعلوا ما من بلو أدوات الشرط أو
اسم الشرط الشرط شرطية نات مالت تفعلوا مبني على السكون سكون سجي ألف عند السكون سلام تقدر مالت. طيب تفعلوا من بلو ما غير لاقل ጥሩ ነው አቡቲ ትክክል። ተፍዓሉ ያለው ደግሞ ፊዕል الشرط አይደለ? ፊዕል ሙዳሪናት ፊዕል الشرط እንለዋለን። ልክ እንደ ምንም አይነት ለውጥ የለውም። ግልጽ ነው አይደለ? ምንም አይነት ለውጥ የለውም። ስለዚህ اسم الشرط مبني على السكون ይሄንን የጅዚሙ አው ተጅዚሙ ፊዕለይኒ ማለት እንችላለን። እዚህ ጋር ተመሳሳይ ናቸው። ተጅዚሙ ፊዕለይኒ የጅዚሙ ፊዕለይኒ ማለት እንችላለን ማለት ነው። ምክንያቱም ያው የተነሳንበት ሁለት ፊዕል ይሰራል ስላል ማለት ነው። ተፍዓሉ የሚለውስ ተፍዓሉ ልብ በሉ። ተፍዓሉ ምንድነው? አፍዓል الخمسة ነው አይደል? ተፍዓሉነ የፍዓሉነ እንደ ስኩን ነው የሚቆጠረው። አሪፍ ለዛ ነው መብኒ ያለ ስኩን የምናደርገው ለዛ ነው። ተፍዓሉነ የፍዓሉነ የፍዓላኒ ጀዝም ሲሆን ምንድነው የሚሆነው? ሐذف ኑን አይደል? ስለዚህ ተፍዓሉ ፊዕል الشرط እንለዋለን ማለት ነው። نسميه ፊዕል ተነጋግረናል። ፊዕል الشرط مجزوم بما ልብ በሉ ቢማ الشرطية شرطية መሆን አለባት ቢማ الشرطية إذن አይደል? وعلامة ጀዝሚ ለየት ስላለ ነው የጻፍኩትኝ። ጀዝሚሂ حذف النون لا النون ايوه افعل الخمسه ስለሆነ ማለት ነው። حذف النون ይላል ማለት ነው። ይሄ ምንድነው? ፊዕል الشرط وما تفعلوا ምንም ነገር ብትሰሩ ምንም ነገር ከኸይር ነገር ምንም ነገር ብትሰሩ يعلمه الله يعلم ምትሏ ቃል ምንድናት? ጀዛእና ጀዋብ ማለት ነው። ሚን ኸይሪን ጃሮ መጅሩር ነው። መሐለ ሻይለሽን ስላልሆነ የምዘለው ያዕለም ፊሏን የፈለግነው ያዕለም ጀዋብ الشرط ጀዋብ الشرط ማለት ነው። ከዛስ መጅዙሙን ቢማ الشرطية ግዴታ ነው። ቢማ الشرطية ነው የተጀዘመችው። وعلامة جزمه السكون ማለት እንችላለን። ጀዋብ الشرط ናት ይቺ ማለት ነው። ግልጽ ነው አይደል? ይሄ የማ ስለዚህ ማ አስል የተቀመጠች ለማን ነው ብያለሁ? ለገይር ላቂል ነው። ከዛ በኋላ የሸርጥያን ማዕና ሰጠናት ነው። ወደ ማን እንሂድ? ከዛ በኋላ መን ደግሞ ምንድናት? ይሄም መን አስል አቀማመጧ ለማን ነው? ለዓቂል አስል አቀማመጥ في غير الغالب ግን አንዳንድ ጊዜ ዑሙመን ልትመጣም ልትችላለች ማለት ነው። ለገይር ላቂል ልንጠቀመው እንችላለን። አስሉ ግን የተቀመጠችው ለማን ነው? ለዓቂል ነው የተቀመጠችው ማለት ነው። ነሑ ቀውሊ ተዓላ ምን አለ? ይኸው ከዛ ለዓቂል ተቀመጠች። ከዛ እስቲማል አላት። ይሄ ዋና እስቲማሏ ለስቲፋም እንጠቀማታለን፣ ለመውሱላ እንጠቀማታለን ምናምን ነገር ማለት ነው። ከዛ አሁንም ለማን ልንጠቀማት ነው? ለሸርጥያ ደግሞ እንደገና መንን ማለት ነው። ዓቂል ለዓቂል ሆና ማዕናዋ ለሸርጥያ እንጠቀማታለን። እንዳልቀረችው ዓቂልነት ይሄ በጣም በጋሊብነት ነው። አንዳንድ ጊዜ ልትወጣ ትችላለች። ከዛ ነው ወመን የተቂላሃ አላህን ሱብሓነሁ ወተዓላ የሚፈራ የጅዐል ለሁ መኽረጃ ስለዚህ ይሄም
ተመሳሳይ ነው ኢዕራቡ ምንድነው ልዩነቱ? የሁለቱን ከጻፍኩት የሐርፍና የስም ከጻፍኩት ከማውጭ ሐርፍ ከሆነ እንደ ኢን ኢዕራብ እናደርገዋለን። ስም ከሆነ ደግሞ እንደማ ኢዕራብ ማድረግ ነው። ልዩነት የላቸውም። ምንም እንደማ ኢዕራብ ማድረግ ነው። ማናው ነው እንጂ የሚለያየው ኢዕራቡ ይሄው እንደምታዩት ነው ማለት ነው። እስም ሸርጥ ነው። ምንም እስም ሸርጥ ነው ማለት ማለት ነው። ምንም እስም ሸርጥ ምን ቢሆን ለምሳሌ እዚህ ጋር መየተቂ ቢሆን ምን እስም ሸርጥ ይሆናል። መብኒ አለ ስኩን ይሆናል ማለት መን ስንል ስኩኗ ማለት ነው። የዚሙ ፊዕለይኒ ነው ለአቂል ነው ብለን ተነጋግረን ማናቸው ነው የሚለያዩ። ከዛ በኋላ የምናመጣው ፊዕል ሙዳሪዕ ምንም ቢሆን ማንም ቢሆን ኢዕራቡ እንደ ፊዕል ሙዳሪው አመጣጥ ነው። አፍዓሉ ኸምሳ ከሆነ አስማኡል ኸምሳ ከሆነ ያው በዚህ አሁን ባየነው ነው። መን ተፍዓሉ ቢሆንም መየፍዓሉም ቢሆንም መየተቂም ቢሆን ማየተቂም ቢሆንም የምናመጣው ፊዕል ሙዳሪዕ እንደ ራሱ ቃል ነው የሚሆነው ማለት ነው። ወይም ደግሞ ጀዝም ሲሆን ማንኛውም ፊዕል ሙዳሪዕ እንደሚሆነው ኢዕራብ ነው የሚሆነው። ስለዚህ መን ይሄው እስመ ሸርጥ ነው ማ ላይ እንዳደረግ ነው ማለት ይችን ያዟት። ይችን ስክሪንሾት አድርጓት ዝም ብላችሁ ያው ተጅሪባ። ከዚህ አሁን ይሄ አጠር ያለ ቀለል ያለች ኢዕራብ ናት። ይችን በዋናነት ይሄን ከያዛችሁ ሌላው ሰፋ አድርጎ የሚያመጣው የጅዝሙ ፊዕለይኒ አልአወል ፊዕል ሸርጥ ወስታኒ ፊዕል ምናምን የሚለው እንደ እንትን ነው። ችግር ምንም የተለየ ለውጥ የሚያመጣው ነገር የለም። እናንተ ሐሳቡን የሚሰራውን ነገር ካወቃችሁት ኢዕራቡ በእንደዚህ አይነት መልኩ ነው። ዋናው ግን ሐርፍ ሸርጥ ነው ወይስ እስም ሸርጥ ነው የሚለውን ነገር ማወቅ። ከዛስ ሁለት ፊዕል ነው የሚሰራው አይደለም፣ ሁለት ፊዕል ነው የሚጀዝም አይደለም የሚለውን ነገር ማወቅ። ኢዕራቡ በእንደዚህ አይነት መልኩ። ከዛ በኋላ ኢዕራብ የምታደርጉት ፊዕል ሙዳሪ ደግሞ ሙቀደር ነው ወይስ ቀጥታ ዛሂራ ነው ወይስ አፍዓል ኸምሳ ነው ወይ ሙዕተል አኺር ነው ወይ መለየት። አሁን እዚህ ጋር ለምሳሌ ሙዕተል አኺር ነው ወመን የተቂ ስንል ያለው የተቂ ነበር። የተቂ ያው ወድቃለች ሐርፍ ሊል ወድቋል ማለት። ስለዚህ መጅዙሙን ወዓለመት ጀዝሚሂ ሐርፍ ሊል እንለዋለን ማለት ነው። ይሄ ግልጽ ነው፣ አይተነዋል ተደጋጋሚ። ስለዚህ ማዕናው ምን ብለያለሁ? አሁን መን ለዓቂል ነው የምንጠቀመው በሉ። ከዛ ወደ ማን እንሂድ? መህማ ልክ መህማ ስጠቀሙ ልክ እንደማ ነው ከማጋ ተመሳሳይ ናቸው። ሁለቱም ለገይረል ዓቂል ነው የምንጠቀመው ማለት ነው። ከዛ እቺ መህማ ለምን አመጣናት? ለሸርጥያ አመጣናት። ለሸርጥያ ነው አስለን የምንጠቀማት ማለት ነው መህማ። እነዛን ግን ሌላ ነገር ስለምንጠቀማቸው ነው። ስለዚህ መህማ ልክ እንደ ማ ነው። ይሄም ለገይረል ዓቂል ነው። ምን አለ ነሁ ቀውሊከ መህማ ዩሓዊል ልሙብጢሉነ ጠምሰል ሐቂቀቲ ተዝሀሩ ወይም መህማ ተእቲና የሚለውንም ቃል ማምጣት ይችላል ከቁርአን ኢንሻአላህ። እዚህ ጋርም ደግሞ መህማ ዩሓዊሉ ልሙብጢሉነ እንደው ቢለፉም ቢደክሙ የሚያበላሹ ሰዎች አበላሾች፣ እነዛ ሙፍሲዶች እንደፈለገ ቢደክሙ ምንም አይነት ነገር ቢያደርጉ እንደ ሸርጥያ ማለት ነው ያን ነገር ማለት ነው። ጠምሰል ሐቂቀቲ ሐቂቃውን ሐቁን ነገር ለመሸፋፈል ለመደባበቅ ቢሞክሩ ተዝሀር ያቺ ሐቂቃ ምን ትሆናለች? ግልጽ ትሆናለች ሲባል ይሄው መህማ ዩሓዊል ይሄ ስኩን ነው። ዩሓዊል ነበረ ዩሓዊሊ የተባለበት ምክንያት ምንድነው? ኢልቲቃ ሳኪን ይሄ ዩሓዊል አሁን ዩሓዊል ለሙብ ስንል ሚምን ضم አድርገን ስነሳ ላም ስኩን ሆነችብን። እንደገና ላም ይሄም ላም እዚህ ጋርም ያለው ላማ ስኩን ልትሆንብን አል ያለው ላም ማለት ነው። መህማ ይስምናት አይዋ እንደማልኩ ስምናት አለላ صح ስምናት። ስለዚህ እስም ሸርጥ ብለን ነው ከዚህ ቀጥሎም ጠቅስላችሁ አንድ ቦታ ነው ሐርፍ። ሌላው ኢንና ኢዝማ ብቻ ናቸው ሐርፍ። ሌላው አለላ صح በሙሉ ስም ነው ማለት ነው። እንመጣበታለን ስንደርስበት እናየዋለን። ስለዚህ መህማ ምንድናት አልኩኝ? ስምናት እንደ ማ ነው ማለት ነው። መህማ غير ላቂል ነው የምንጠቀመው። መህማ ዩሓዊሉ ልሙብጢሉነ ጠምሰል ሐቂቀት ይሄ እንዳልኳችሁ ማን ለغير ላቂል ስንጠቀም ጋሊበን ነው ብያለሁ። አስፈልበን ነው በብዛት እንደዛ ነው። አንዳንድ ጊዜ ነው ብያለሁ። ስለዚህ ዩሓዊል ሆነ ይሄው ተዝሀር ሲል ተዝሀር ተጀዝማለች። ጀዋቡ ሸርጥ ዩሓዊል ደግሞ ፊዕል ሸርጥ ይሆናል ማለት ነው። ስለዚህ ኢዕራቡ ልክ እንደማታት መሳሳይ ነው። እዚህ ጋር መህማ ባስገባ እስመ ሸርጥ መብኒ ያለ ስኩን ከሆነ መብኒ ያለ ስኩን፣ መብኒ ያለ ፈት ከሆነ መብኒ ያለ ፈት የዚሙ ፊዕለይኒ። ከዛ ፊዕሉ የሚመጣው ፊዕል የተጀዘመው ፊዕል ምን አይነት ፊዕል ነው? አፍዓል ኸምሳ ነው መጀዘም። መጅዙሙን ፊዕል ሸርጥ መጅዙሙን ቢማ አው ቢመህማ አው ቢ እያልኩ ማምጣት ነው። ምንም አይነት ልዩነት የለውም በሉ። ጠይብ መህማ ስምናት አልኩኝ። ልክ እንደማ ነው የምናሰራት መህማን። ሌላኛው ኢዝማ ነው። ኢዝማ አሁን ልብ በሉ ኢን ሐርፍ ብለናል። መን ስም ነው፣ ማ ስም ነው፣ መህማም ስም ነው። ኢዝማ አለላ صح
ስምም ያሉ ስላሉ ነው። ሐርፍ ነው ልክ እንደ ኢን ነው። ይሄ ደግሞ ኢዝማ ልብ በሉ እዚህ ጋር ኢዝማ ምንም አይነት እንደ ከኢን ኢን ሙጀረድ التعليق ሙጀረድ التعليق ነው የምናደርገው። ማያያዝ ብቻ ነው በቃ ፊዕል ሸርጥና ጀዋብ ሸርጡ ማያያዝ። የዘማንም ምንም የሚባል ነገር የለም እዚህ ጋር። ለምሳሌ ምን አለ ነሁ ቀውሊካ ኢዝማ ተቁም አቁም። እዚህ ላይ ኢን ባመጣ ያው ነው። ኢን ተቁም አቁም አንድ አይነት ነው። ኢዝማ ሐርፉ ሸርጢን መብኒ ያለ ስኩን ተቁም ፊዕል ሸርጥ መጅዙም بإذما وعلامة جزمه السكون. أقم فعل مضارع جواب الشرط مجزوم بإذما وعلامة جزمه السكون. لك إن بامتا إن إعراب رجال ورزقة اندزان إن يشاء يذهبكم أرلا. لمثال إذما تقوم أقوم الزقام إذما باسكبا إذما تقوم أقوم مسارقو إعرابو كالزقا عندنا تنمي مالتنا. لذي إذما من دمانا تالكوين عند إنه مالتنا. طيب قلت نار ليه كذا ودمان سلازي إذمانا إن على لا صح يا حرفنا تبابلنا إذما جن على لا صح أتوسنا أكال بيشانو سمي على جن أصحوا من دنو حرف مهونان عندنا يا إن ده إنه سرعة بك مهما ندمن ندالو ندما ندالو مالتنا وأي سن الدمو هوني من الوقت هي سيكالا كلباتشو فيديو ندقماتشو إن شاء الله لك اللاتشونا فيديو ندقماتشو ستايوت እየጻፋችሁ ማስተሻ ያዛችሁ ማን እንደማን ኦኬ ያረጋችሁ ማስተሻ እየጻፋችሁ ማየት ስለምትችሉ እዚህ ጋር ጆሮአችሁን ብቻ አንደርስታንድ ከገባችሁ ድጋሚ ቪዲዮን ስታዩት ይገባችኋል። ነሁ ቀውሊከ እሺ ወአዩ አለ አዩ ደግሞ ልብ በሉ እዚህ ጋር አዩ ስም ናት። መጀመሪያ ወቁ አዩ ስም ናት። አዩን እቺ አዩን ስም ከመሆኗ ጋር የራሷ ዘማን ናት ምንድናት ምንለው ነገር የለም። ይሄ አለ ሐሰቢ ማቱዳፍ አላ حسب ما تضاف عندما تضيف البت إضافة هنا لمثال أي زمن أي مكان أي طالب يالاتشو أي بلاتشو متامتوبت قطاي متامتوبت قال لاي እንደሷ ነው ማዕና መስጠት። ለምሳሌ ምን አለ እዚህ ጋር አዩ ጣሊብን ይሽተሂድ ማንኛውም ተማሪ ይታገል። ስለዚህ አዩ ምንድነው ማለት ነው? አንደኛ ለዓቂል ሆነ ጣሊብ ተማሪ ወደሚለው ተጠይፋለች። ስለዚህ ማዕናው ኻስ ሆነልን ማለት ነው። ለምሳሌ አዩ ዘመኒን ስንል ስለ ዘማን ነው ትላላችሁ። አዩ መካኒን ስል ስለ መካን ነው። አዩ ሸይኢን ስትሉ ስለ ሸይ ማንኛውም ነገር ስለ ነገሮች ለምሳሌ አዩ እቃ ነገር ብታመጡለት የሆነ እቃ ብቻ ይሄ غير ላቂል ነገር ብታመጡላት غير ላቂል ነው። ስለዚህ አዩ ቀጣይ ለምታመጡላት ቃል እንደሷ ነው የምትሆነው እንጂ ለብቻ ዘማንያናት እንደሌሎቹ አይደለችም ለማለት ፈልጌ ነው። ስለዚህ አዩ ጣሊቢን ስትሉ አዩ እስም ሸርጥ ናት። ልክ እንደ ማንን ኢራብ ስታደርጉ እንደነበረው ታረጋላችሁ። ልክ አዩ ግን መብንይ አይደለችም። እዚህ ጋር ልዩነቱ ከሌላው ማለት ነው። መብንይ አይደለችም ሙዕረብ ናት። ያኒ ትቀያየራለች እንደገባችበት አገባብ ማለት ነው። እሱን በቀጣይ በሌሎች ሙጠወላት ወይም ደግሞ አሁን ልብ በሉ አዩ እኔ እያልኩ ያለሁት አዩ ሸርጥያውና ስትመጣ ነው። አዩ ምን ሆና ትመጣለች? አሁን ለምሳሌ አቡ ረስላን ያነሳ ይሄ እስቲፍሃም ነው። አዩ ቀለሚን عندك የትኛው ቀለም ነው አንተ ጋር ያለው? ይሄው ሸርጥያ አይደለም። እኛ የምንፈልጋት የቷን ነው? ለሸርጥ ያመጣናትን አዩ ስናመጣት አዩ የራሷ ማዕና አላት። እስቲፍሃም እንጠቀምባታለን። ግልጽ ነው አይደል? እስቲፍሃም እንጠቀምባታለን። እኛ የምንፈልገው ያን ነው። بحسب ما تضاف بيالو አይደል? አዩ አዩሁም يقوم وما لا يعقل ትመጣለች። አዩ አየደዋቢን እያልና መጣታለን ማለት ነው። ስለዚህ እቺ አይ የምትላት ነገር ሙዕረብ ናት። ይሄንን በሁለተኛ ዙር ወይ በሶስተኛ ዙር እናታለን በምን አይነት መልኩ እንትን እንደሆነች ማለት ነው። ስለዚህ እዚህ ጋር ማየት ያለብን ሸርጥያ ሆና ስትመጣ እስቲፋም ትሆናለች ብያቸዋለሁ። አዩ ቀለሚን አህመር ምንድነው የሚለው? አዩ ቀለሚን እስቲፋም እንደነ
መን አሁን መን እስቲፋም ናት። መን አንተ መን አቡከ ስንል እስቲፋም ተጠቅመን ይሄ ሸርጥያ አይደለም። አዩንም እንደዛ መጠቀም ይችላል እንደ እስቲፋም ነው የምንጠቀም። ከዛ በኋላ ነው እኛ ወደ ምን ያመጣ ነው እንደገና ወደ ሸርጥያ የመጣችው ማለት ነው። ስለዚህ አዩ ጣሊቢን የጅተሂድ የንጀህ የትኛውም ጣሊብ ኢጅቲሃድ ቢያደርግ ካደረገ የተቀደም ወደ ከፊት ለፊት ይሆናል ነው። አዩ ለአንድ ፊል ነው ወይስ ሁለቱንም? ሁለቱንም ትጀዝማለች። ያው አዩ ጣሊቢን የጅተሂድ የተቀደም አዩ እስመ ሸርጥ ነው የምንላት ተጅዚሙ ፊዕለይኒ አዩ ሙዳፍ ጣሊቢ ሙዳፍ ኢለይሂ የጅተሂድ ፊዕለ ቅድም እንዳልነው ፊዕለ ሸርጥ መጅዙሙን ቢአዩ መጅዙሙን ቢአይን በአይ በምትለዋ እስመ ሸርጥ ተጀዝሟል። ወዓለም ጀዝሚ ያስኩን የተቀደም ጀዋብ ሸርጥ አሁንም መጅዙሙን ቢአይ ወዓለም ጀዝሚ አስኩን እናታለን። ሁለት ጀዝም ነው። ሸርጥያ ካመጣን እንደነገርኳችሁ ሸርጥያ እነዚህ ቃላቶች ሸርጥያ ካመጣን ሁለት ፊል ነው የሚጀዝሙት። ይሄ ግልጽ አንድ ፊል አይደለም የምትጀዝመው ለማለት ነው። ስለዚህ አዩ እንዳልኳችሁ አላ ሐሰብ ማ ትضاف ነው እንደተضيፈችበት እንደተጠጋችበት ማለት ለغير ላቂል ከሆነ አየደዋብ ስትሉ ለምሳሌ غير ላቂል ነው። አዩ መካኒ ለዘመን ነው። አዩ የውሚን የቀን ለቀን ነው እንደምትضيፉበት ማለት ነው። አልሙሂም ወመታ ሌላኛው ደግሞ መታ ናት። እቺ መታ እንደነገርኳችሁ ነው አስል የተቀመጠችው ዘማንን ነው የምትጠቁመው ዘማንን ነው የምትጠቁመው መታ ምንላት ማለት ነው። ለስቲፋም መጠቀም እንችላለን ከሸርጥያ ውጪ ማለት ነው። እንደነገርኳችሁ ለምን ተጠቀመው ለዘመን አዩ መርፎ ነው። መርፎ ነው የራሱ የሆነ አዩ ለብቻው የራሱ የሆነ እንትን አለው። እዚህ ላይ አሁን ባቡ ስላልሆነ የሱ ባብ አይደለም። አሁን እዚያ ሸርጥያ መጥቀስ እንጂ የአዩን እንትን ማለት ስላልሆነ ለዛ ነው። ሁለተኛ ደግሞ ትንሽ አድቫንስ ነገር ስለሆነ በደንብ መታየት ይፈልጋል። እናንተ እዛ ሌቭል ላይ ስትደርሱ ወይም ደግሞ ሁለተኛ ዙር ወይም ደግሞ ሌላ ኪታብ ስትቀሩ እቺን ለብቻ ያመጣታል ማለት ነው አዩን። ስለዚህ እንደሌሎቹ መብኒ አይደለችም፣ ትቀያየራለች። አየን ትቀያየራለች። ስለዚህ እኛ ግን አሁን የምፈልገው የተቀያየረችዋን የመቀየሯን ሳይሆን ስራዋ ምንድነው የሚለውን ነው። ስራው የጅዚሙ ፊዕለይን አላወለው ፊዕለ ሸርጥ الثاني ለምክንያቱም የገባንበት ምንድነው ጀዋዚሙን ሙዳሪ ስለሆነ ነው። ስለዚህ ፊዕለ ሸርጥ አድርገና ስናመጣት አዩ እንዴት ነው የምትሰራልን? አወሉ ፊዕለ ሸርጥ ነው፣ الثاني ጀዋብ ሸርጥ እንለዋለን ነው። እሷ ግን ትቀያየራለች፣ ሙዕረብ ናት ነው። ሌላኛው መታ ነው። መታ እንደነገርኳችሁ ለምን የተቀመጠችው እስሙን መውዱን አለ ዘማን ነው። ለዘመን ነው የተቀመጠችው። ለዘመን የተቀመጠችው ማስታወሻ ትይዛላችሁ ይሄን ማለት ነው። ለዘመን ይሄ የተቀመጠው ይሄ ለመካ ነው የሚለውን ነገር በደንብ መያዝ ማለት ነው። ከዛ በኋላ ይሄን ضمن معناش ከዛ በኋላ እኛውን ለዘመን ምሳሌ መታ ተምሺ መታ ተذهب መታ ተጂ መቼ ነው የምትመጣው ምናምን ነገር ስንል ለዘመን ነው አይደል? የታወቀ ነው። ይሄንን መታ የሚለውን ቃል ለምን ተጠቀመው? እንደገና ደግሞ ለሸርጥያ ማድረጊያ። ለምሳሌ ምን አለን? መታ ምሳሌው መታ የስሉህ ቀልቡከ ተስሉህ ጀዋሪሁከ ሲል መታ የስሉህ በየትኛውም ዘመን በየትኛውም ጊዜ ቀልብህ ሰልህ የስሉህ ማለት ከተስተካከለ ቀልብ ከተስተካከለ ተስሉህ ጀዋሪሁከ ሲል ተስሉህ ሲል ይሄው ጀዋቡ ሸርጥ ማለት ነው። ስለዚህ መታ ምንድነው የምናደርገው? አሁንም እስመ ሸርጥ ወይም አድዋት ሸርጥ መብኒ አለ ስኩን የጅዚሙ ፊዕለይኒ ማለት እንችላለን ማለት ነው። ከሌሎቹ ጋር ከማዕና የማዕና ልዩነት እንጂ ኢራባቸው ተመሳሳይ ይሆናል ማለት ነው። እዚህ ጋር በምንጠቅሰው ለጀማሪ ብለን በምንጠቅሰው ኢራብ ተመሳሳይ ናቸው። የተለየ ኔት እየተሰማ አይደለም እንዴ? ኔት አይሰማም?
ይሰማል። አይዋ ስለዚህ መታም እንዴት ነው ይላል? መታ እስም ሸርጥን ጃዚሚን የጅዚሙ ፊዕለይኒ የጅዚሙ ፊዕለይኒ ሁለት ፊዕሎችን ይጀዝማል ትላላችሁ ማለት ነው። እስም ሸርጥ ነው ተጅዚሙ ፊዕል ልክ እንደ ሌሎች ይኸው እስም ሸርጥ የጅዚሙ ፊዕለይኒ መብኒ ያለስኩናት ግን ምንድነው የምጠቀመው? ዘማንን ነው የምጠቀመው። ይሄን ልብ በሉ። ዘማንን መጠቀሟን እንዳትረሱ። ዘርፍ ናት ዘማንያን ትጠቁማለች ማለት ነው። طيب ይሄን ትይዛላችሁ። ቀጣይ ደግሞ ኢንሻአላህ አድቫንስ ስትሆኑ ደግሞ ተጨማሪ ነገሮችን አስል ከተያዘ እንዳልኳችሁ ነው። ሲጨመር ቀላል ነው። ነሁ ቀውሊከ መታ ይስሉህ ብለናል ጨረስን። አያነ ደግሞ አያነ እቺ ላይ ኺላፍ አለ። አያመጧትም ብዙ ጊዜ አያነን ግን ያው እዚህ ጋር እንትን ላይ ጠቅሶታል መሰለኝ። አያነ ጠቅሶታል እንዴ? አይዋ አያነ ይሄም አያነ ማለት ልክ እንደ መታ ነው። ምንም አይነት የመታን ማዕና ሰጥቷላችሁ። ልክ ዘማን ዑሙም ዘማን በማንኛውም ጊዜ ማለት ነው። ስለዚህ ዘማን ነው የሚጠቅመው አያነ የሚለው ቃል ማለት ነው። አያነ ቱጢዒላህ ዩዒንከ በየትኛውም ጊዜ አላህን ሱብሓነሁ ወተዓላ ከታዘዝክ ዩዒንከ ይረዳሃል ያግዝሃል ማለት ነው። ስለዚህ ቱጢዕ ነበረ ያው ልትቃ ሳኪን የተከሰረው ከስሪ ሆኖ ማለት ነው። ስለዚህ አያነ በየትኛውም ዘመን አላህን ሱብሓነሁ ወተዓላ ከታዘዝክ ዩዒንከ ያግዝካል ስንል ይሄው ጀዋቡ ሸርጥ አለ። ፊዕል ሸርጥ ደግሞ ቱጢዒላህ ዩዒንከ ኑኑ ስኩን ሆናለች ማለት ነው። طيب አያነ ማዕናው ምንድነው ከተባላችሁ ምንድነው? እስመ ሸርጥ ነው የሚለው መብኒ ያለል ፈትህ አያነ ስለሚል መብኒ ያለል ፈትህ ነው የሚለው የጅዚሙ ፊዕለይኒ ነው የሚሆነው ልክ እንደ ልክ እዚህ ጋር እስመ ሸርጥ እንዳልነው ማለት ነው። አያነም እስመ ሸርጥ መብኒ ያለል ፈትህ ይሄ ስኩን ነው ማ ስለሆነ ይሃ ግን አይነ ማነው አያነ ስንል መብኒ ያለል ፈትህ ነው የጅዚሙ ፊዕለይኒ ትሉታላችሁ። ግን ማዕናው ምንድነው ከተባላችሁ አያነ ምንድነው? ልክ እንደ መታ ነው ዘማንን ነው የሚጠቁመው በየትኛውም ጊዜ የሚል ማዕና ብላችሁ ተተረጉሙታላችሁ። በየትኛውም ጊዜ አላህን ሱብሓነሁ ወተዓላ ከታዘዝክ ዩዒንከ ይረዳሃል። ልክ ምን እንዳልነው መታ ቱጢዒላህ ዩዒንከ በየትኛውም ጊዜ አንተ ይመችህ እንጂ በየትኛውም ጊዜ አላህ ሱብሓነሁ ወተዓላ ከታዘዝክ አንተ ዝግጁ እንጂ ለመታዘዝ በየትኛውም ጊዜ ይሁን አላህ ሱብሓነሁ ወተዓላ የምትታገዝ ዘመኑ እንዲህ ስለሆነ ዘመኑ ጥሩ ስለሆነ መጥፎ ስለሆነ ሳይሆን በየትኛውም ዘመን አላህ ሱብሓነሁ ወተዓላ የምትታዘዝ ከሆነ መታ ቱጢዒላህ ዩዒንከ አላህ ሱብሓነሁ ወተዓላ ይረዳሃል። طيب አይነ ደግሞ ለምንድን የተጠቀመጣችሁ ለመካን ነው። ይሄ ግልጽ ነው ታቋታላችሁ። አይነ አስላ አጠቃቀማችሁ ምንድነው? አይነ አንተ እንላለን አይደል? አንተ የት ነህ? አሁን ተቀላቀለና ምን ሆኗል? አይነ ኤሽ አንተ ሆኗል። እኔ አሁን ኤሽ የሚለው ቃል እንዴት ብዬ እንደምጽፈው አላውቅም። ኤሽ ለሁሉም ነገር ኤሽ አንተ እንዴት ነህ መሰለኝ እሱ አሁን እንኳን እንዴት ነው ሆኗል። አሁን ያለው አረበኛ የከተማው የሚወራው አረበኛ እዚህ አይደለም እላችሁ። እሺ አንተ ወይን ነው የሚሉት ራሱ ወይን አይነ የሚለው ማለት ነው። ወይን ሌሽ እኔ ግዕዝ ነው አማርኛ ነው በጣም የሚያስጠላው አሁን ያለው አረበኛ በጣም ማለት ነው። በጣም ነው የሚያስጠላው። ያ ሰላም ወላሂ ከበፊቱ አረበኛ ብታስተያዩት ለምሳሌ የበፊት ኢቭን አሁንም ሳይኖር አይቀርም ይሄ አሻንጉሊቶቹ እንትን ላይ አረበኛ አስለ አረበኞች ነው የሚያመጣው ንግግራቸው ላይ ማለት ነው። አረበኛ ይሄ የህፃናቶች ፊልም ብለው የሚያመጧቸው የአረቦች ማለት ነውና አረበኞቹ አስል ናቸው የድሮ ናቸው። የድሮ አሁን እንደዚህ ምን አይነት لماذا تقفها هنا لماذا ምናምን ብለው ነው የሚያመጡት ማለት ነው። እና የድሮውን ነው የሚያመጡት። አሁን ይሄን አረበኛ ይዛችሁ ላውራ ብትሉ አንደኛ አትግባቡ መቼም። ይሄ አሁን ለዛ ነው ከተማ ላይ ይሄን አሁን ወዳችሁ ምናልባት ወደ ገጠሩ ለምሳሌ ሳውዲ ይሄን አረበኛ ይዛችሁ ከተማ ውስጥ በዚህ አረበኛ አትግባቡ ማለት እነሱ በሚያወሩት ነው መልሳችሁ መግባባት የምትችሉት። ሜቢ አረቦቹ ሊገባችሁ ይችላል፣ ግን ሌላው ቀለቀል ግን በፍጹም ይሄ አይገባው። እነሱ አረቦቹም ይሄንን ቀጥታ ይሄን ነገር አያወሩትም። በቃ ተለምዶ ተቀላቅሏል። ለዛ እኮ ነው አሁን ተውትና የዛኔ ገጠር ሲገቡ ምናልባት ልታገኙ ይችላላችሁ ይሄንን አረበኛ። ለዛ ነው አላህ በዛን ጊዜ አረበኛን ከአጀሞች ሌላ አረበኛ መቀላቀል ሲመጣ ይሄን የቁርአንን አረበኛ ለመጠበቅ ተብሎ ይሄ ህጎች እንደዚህ አይነት ነገሮች የመጡት ማለት ነው እንጂ ባይሆን አስቡት ምን ያህል ቅልቅል ሊኖር እንደሚችል ማለት ነው። ለዛ ነው በእንደዚህ አይነት መልኩ የተጠበቀው ማለት ነው።
ሌሽ ብሎ ይመጣልሃል አንዱ አንተ ሊማዳን የቀረኸው ሌሽ ይልሃል ለምን ማለት ነው መሰለኝ አይደል አላህ አለም ይሄ ሌሽ ለምን እንደሆነ ነው ማን ይጻፈልኝ አቡቲ አውቀኸዋል መሰለኝ አንተ ለምን ማለት ነው ሌሽ طيب ስለዚህ ለዛ ነው ይሄንን አስል ማወቅ ሊማዛ እንደማለት ነው አይዋ ስለዚህ ይሃን የፈለገ ብታውቁት አረበኛ ልትረዱ አትችሉም ያው ትግባባላችሁ እንጂ አስል አረበኛ ግን ቁርአንን ሐዲስን ግን በፍጹም ልትረዱ ስለዛ ነው እነሱም አረቦችም ሳዑዲም ወይም ሌሎችም አረበኛ ይችላሉ የሚብለን የምናቃቸው ቁጭ ብሎ ይሄንን ነህው የሚማሩት ማለት ነው ለምን አያውቁ እንትና ግዴታ ይሄ መሰረቱ ያስፈልጋል አስል አረበኛ ለምን ነበር ሲጠቀመው በዛን ጊዜ የነበረው ምክንያቱም አሁን ያለው ዘይ አሁን ያለው የቀለቀለው ነገር ማዕና ያበላሻል በሙሉ እንደዛ ነው በጣም እንትን አለው ልዩነት አለው ለዛ ነው እኔ እንደውም አይና አንተ ምንድነው ያወር በከሆነ ሰው ጋር ያወራ ሳዑዲ ነው ያለው እና ማዳ قلت له አይና አንተ አልኩትኝ እኔ ጀስት አልገመትኩም ዝም ብዬ ነው አይና አንተ ኳላዩ ነግራችሁ ያው ዝም ብላ የት ነው ምናምን ትላላችሁ አይና አንተ ላን አልኩት ምን ማለት ነው አለኝ አረበኛ ሳይችል ليش ሌላ تعليل مبني على الكسر አልከው ጥሩ ነው ኢራም ማረግ ራስ እና ታውቃቀው ሳይሆን የለም ነው በቃ እንደዚህ የለም ወአለይኩም ሰላም ወራህመቱላሂ ወበረካቱ የለም ማሻአላ ኢራም አብዱላዚ የመጣ ይምጣ ኢራም ማድረግ ነው የታባት እሺ ኸይር ስለዚህ አይነ ስንል ለአይነ ደግሞ ለመካን ነው አይነ አንተ እንላለን አይደል አረበኛው ላይ አይነ አንተ ከዛ ይሄንን አይነ የሚለው ቃል ምን ማዕና ሰጠነው እንደገና ለሸርጥያ አመጣ ነው ማለት ነው ለሸርጥያ አመጣ ነው አይነማ ተኩኑ ሚሟ እንትን ሲላ ቁርአን ላይ ዛይዳ ይባልም ሚሟ ግን ቢጨመርም ባይጨመር ችግር የለው ይጻርላ ሚሟ ችግር የለው አይነ ላይ አይነማን ብትሉ አይነን ብትሉ ለውጥ የለው ሁለቱም ማዕናቸው አንድ አይነት ነው ስለዚህ አይነማ ተኩኑ يدرككم الموت የትም ቦታ ብትሆኑ اينما تكونوا في المضارع فعل الشرط ነው አይና اسم الشرط ናት مبنيه على الفتح ናት لا مبنيه على الفتح አይደለችም ለመካን ነው ብያቸዋለሁ አስሉ ማዕናዎቹ ለምንድነው አስሉ ማዕናው የተቀመጠችው ለመካን ቦታን ለመጠቆም ማለት ነው ስለዚህ አይነ اسم الشرط جازم يجزم فعلين مبني على الفتح እንላታለን ማለት ነው مبني على الفتح ናት ግን ለማን የተቀመጠችው ለዘርፍ ዘርፍ ናት ለቦታ ማለት ነው ልክ እንደነ አዩ እንደነ መህማ እንደነ መታ ማለት ነው መህማ ለغير العاقل ነው ብያለሁ እሱ ሳይሆን መታ ልክ እንደ መታ ይሄ ለዘማን ነው አይነ ደግሞ ለማን ነው ዘርፍናት ለመካን ነው ማለት ነው ስለዚህ አይነማ ተኩኑ يدرككم الموت የትም ቦታ ብትሆኑ ሞት ይደርስባችኋል ማለት ሸርጥያ ናት ሌላኛው አና ነው አና እንደነገርኳችሁ ለብዙ ኢስቲማል እንጠቀመው ቢማዕና ከይፈ ልትመጣ ይችላልች በብዙ አይነት ለመካን እንጠቀምበታለን እዚህ ጋር የተፈለገው አሁን ሸርጥያ ሆና ስትመጣ ለመካን ስንጠቀማት ነው ለምሳሌ ነህው አና يجلس العالم يحترم የትኛውን ቦታ ላይ ዓሊም ቢቀመጥ يحترم ይከበራል ስለዚህ አና اسم الشرط مبني على السكون اسم الشرط ናት مبني على السكون تجزم فعلين ሁለት ፊል ጀዝም ታረጋለች አና ምን ትላት የጅሊስ አስሉ ምን ነበር ስኩን ነበር አይደል ይሄ ስክሪፕቱ አታሳያላችሁ ምን እንደማረጋ والله አለም የጅሊስ ነበር ለምን ነው ከስር የሆነው ከተባለ አል ዓሊም ስትሉ አል ዓሊም ይችላም ስኩን ናት ይችላምና እቺ ሁለት ኢልካስን ተገኘ ስለዚህ ይሄን ክሲን ምን እናርገው ከስር እናርገው እንጂ አስሉ ምን ነበር ስኩን ነበር ስለዚህ የጅሊስ فعل الشرط مبني على السكون المقدر منع من ظهورها اشتغال المحلي التخلص من التقاء الساكنين
እንደዋል ለተخلص ተብሎ ነው ከልቲቃ ሳኪን ለማምለጥ ሁለት ስኩኖች ከመገናኘት ለማምለጥ ተብሎ ነው ከስር የሆነው ነው طيب العالم فاعل يحترم في المضارع فعل جواب الشرطنات مجزوم بأن الشرطية وعلم جزمه السكون ላለ ማለት ነው ስለዚህ አና ለመካን አና ይጅሊስ የትኛውን ቦታ ላይ ቢቀመጥ ዓሊም ይከበራል የሚለውን ማና ሰጠናለች ማለት ነው ስለዚህ አናን ከሸርጥያ ውጪም እኮ የምንጠቀማት ናት ለጥያቄ من أين أن لك هذا قرآن لي مثلا أن لك هذا بمعنى من أين كيف نمطه من أين من أن لك هذا هي دمو كيف ነው የሚል ማና ሰጠናለች ሸርጥያ አይደለችም ይሄው የምንፈልገውና ምንድነው ለሸርጥያ ስትመጣ ነው ምትጀዝሙ እዛ ላይ ለምን አልጀዘመችም እንዳትሉ እዛ ጋር ስቲፋም ልትመጣ ለጥያቄ ልትመጣ ስላለች ማለት ነው እኛ የምንፈልገው ሁለት ፊል ላይ መጥቶላት ሁለት ፊል ጀዝማ የመጣችውን አና ሸርጥያ ሸርጥ ሆና የሸርጥን ማና እንደዚህ ከሆነ እንደዚህ ሆና እንደዚህ ሆነ እንደዚህ ሆናል የሚለውን ማና ይዛ ስትመጣ ነው ትጀዝማለች ያልነው በሉ وحيثما سنتل حيثما ለምንድነው ለዘማን ነው نحو حيثما تستقيم تفلح በየትኛውም ዘመን በየትኛውም ጊዜ የሚል ማና ተጠላለች ተስተቂም ቀጥ ምትል ከሆነ ትፍሊህ የሆነ ነገር በመጣ ቁጥር ዘንበል ምትል ሳይሆን በየትኛውም ጊዜ በየትኛው ሁኔታ ላይ ዘመኑን ማለት ነው ቀጥ ካልክ ተስተቂም ቀጥ ምትል ከሆነ ትፍሊህ ነጃ ትወጣለህ ሲል حيثما اسم الشرط ናት ለዘመን ነው የምንጠቀመው እቺን حيثما እንደሞ ማለት ነው طيب ጨርሰናል وذكر المصنف في الجوازم كيفما ጠቅሷል ሙሰኒፉ كيفما የምንለው ቃል ለምንድነው ሁኔታ ማለት ነው እንዴት የሚለው كيفما تفعل افعل እንዴትም ስራው እሰራለሁ ሁኔታን ነው የሚጠቅሰው ማለት ነው ስለዚህ እቺን ማን አይጀዝምባትም ተባዓል ለልኩፊይን ኩፊዮች ብቻ ናቸው እቺን ጃዚማ ፌል ሸርጥ አድርገው የሚያመጧት በስሪዮች كيفما ምን ያደርጓት ጃዚማ ያደርጓት ስለዚህ ይሄንን ማወቅ ይኖርባችኋል በኩፊዮች መዝሐብ ነው ትላላችሁ በበስሪዮች ግን ከይፈማን ጃዚማ ያደርጓትም በኩፊዮች ከተሄደ ግን ምንድናት ይች ብያለሁ ከይፈማ ለሐል አህዋል እንዴትም ማለት ነው የሆነ ሐል በሉት እንዴትም ስራው እሰራለሁ ሁኔታው ማለት ነው ያሰራር ሁኔታ እንዴትም ይሁን እሰራለሁ እንደማለት ነው ብቻ ከይፈ ማለት አህዋሎችን የምትዝልናት በሉ وقد يجزم باذا اذا ጠቅሶልናል አይደል 18 ጠቅሶልናል ልብ በሉ እዚህ ጋር ስንት ነው የጠቀሰልን 18 ይቺኛዋ ኢዛ 19ኛ ናት ግን 19ኛ ብለን የምንቆጥረው መቼ ነው في ضروره الشيء واذا في الشعر خاصه 18 ናቸው واذا ደግሞ እንደገና ከ18 ውጪ በሽዕር خاص ናት በሽዕር ማለት በግጥም خاص ናት ضروره الشعر ማለት ነው ሽዕሩ አስገድዶን የምንጀዝምባት ነው ምን አለ ሻዒሩ واذا تصيب خصاصه فتجمل ቁራጩን ልንገራችሁ ትናንት ጽፌላችኋል አይደል ምን ይላል استغني ما اغناك ربك بالغنى ተብቃቃ ما اغناك ربك بالغنى الله سبحانه وتعالى በሰጠህ ገንዘብ በሰጠህ ሀብት ተብቃቃ ጥሩ ሁኔታ ላይ ከሆንክ በዛ ነገር ተብቃቅተህ እያመሰገንክ እንተንበል واذا تصيبك خصاصه ግን حاجه ቢገጥምህ ችግር ቢገጥምህ ግን واذا تصيبك خصاصة حاجة ነገር የሆነ ችግር ነገር ቢገጥምህ ግን ምን አድርግ فتجمل ባለህ ነገር ተዋዋብ እጅ ላይ ባለው ነገር ሌሎች ሰዎችን አትጠይቅ استغني بنفسك በራስህ ተብቃቃ ባለህ ነገር ተዋዋብ እጅ ላይ ባለችው ነገር ተዋዋብ የለኝም ነገር አታብዛ وإذا تصيبك خصاصة በየትኛውም ጊዜ ችግር ነገር ቢገጥምህ ዘርፍያ ናት ዘማንያ ናት የምትጠቀመው ማለት ነው ማ ኢዛ ለምንድነው የምትጠቀመው ብያለሁ